ዩቲዩብ ላይ እነዚህን 5 ሴቲንጎች ቀድማችሁ ካስተካከላችሁ በታይም ማኔጅመንት፣ በቫይራሊቲ፣ በሞኔታይዜሽን አክሴፕታንስ እና በኤስቲሜትድ ሪቨኒው በጣም ትክክለኛውንና የሚገባችሁን ውጤት በአጭር ጊዜ እንድታገኙ ይረዷችኋል። በተለይም አራተኛውን ስቴፕ በደንብ አድርጋችሁ ከተጠቀማችሁበት የምታገኙትን ገቢ በእጥፉ ሊያሳድግላችሁ ይችላል። ስለዚህ እናንተ እንደ ጀማሪም ሊሆን ይችላል፣ ኢንተርሚዲየት ሌቭል ላይ እንዳለ ዩቲዩበር ሊሆን ይችላል፣ ወይንም አድቫንስድ ደረጃ የደረሳችሁም ልትሆኑ ትችላላችሁ። እነዚህን ሴቲንጎች ቀድማችሁ ብታስተካክሉ እጅግ በጣም ጠቃሚና ወሳኝ ጉዳይ ነው። ሰው ከእናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው ድረስ መመልከትና አጠቃላይ የምነግራችሁን ሴቲንጎች ቀድማችሁ ማስተካከል ነው። ሁላችንም ይህንን ቪዲዮ ላይክ በማድረግ እንጀምራለን። ወደ ቪዲዮ እሺ ቤተሰብ ተመልሰናል። እንግዲህ እነዚህ 5 ሴቲንጎች በጣም ወሳኝና ለቻናላችን እድገት አስፈላጊ የሆኑ ነገሮች ናቸው። እነዚህ ሴቲንጎች ከምን አንጻር ነው የሚያስፈልጉን የሚለውን ነገር በትንታኔ ለማስረዳት እሞክራለሁ። ከዛም በቀጥታ ወደ ዩቲዩብ ስቱዲዮአችን እየገባን እያንዳንዱን ነገር በቅደም ተከተል የምንመለከት ይሆናል ማለት ነው። የመጀመሪያው ከታይም ማኔጅመንት አንጻር በጣም አስፈላጊ ናቸው ያልኳቸው አሉ። ከቫይራሊቲ አንጻር በጣም አስፈላጊ ናቸው ያልኳቸው አሉ። ከሞኔታይዜሽን አክሴፕታንስ አንጻር በጣም አስፈላጊ ናቸው ያልኳቸው አሉ። ከኤስቲሜትድ ሪቨኒው ወይም ደግሞ በየወሩ ከምናገኘው ገቢ ጋራ የሚያያዙ ነገሮች አሉ። እነዚህን በተናጠል የምነግራችሁ ይሆናል ማለት ነው። የመጀመሪያው ሴቲንግ አፕዴት ሎኬሽን ነው። ይሄ ጀማሪ ስትሆኑ መጀመሪያ አካባቢ በኢትዮጵያ አይፒ ዩቲዩብ ቻናል ስትከፍቱ አፕዴት ሎኬሽን ይላችኋል። ይሄ ሲምፕል የሆነው ነው። ምክንያቱም የዩቲዩብ ፓርትነር ፕሮግራምን ጆይን ለማድረግ ግዴታ ሎኬሽናችን ከኢትዮጵያ ወደ ሌላ ሀገር መቀየር ይኖርብናል። አብዛኛውን ጊዜ የምንጠቀመው ሎኬሽን ዩናይትድ ስቴትስ እና ኬንያን ነው። እናንተም የፈለጋችሁትን መጠቀም ትችላላችሁ። ይሄ ፖይንት በጣም አስፈላጊ የሚሆነው አዲስ ቻናል ከፍታችሁ ለምትሰሩ ሰዎች ነው። አሁን ኦልሬዲ እየሰራችሁ ያላችሁ ሰዎች መጀመሪያ ይሄንን ስቴፕ ስላለፋችሁት ብዙም ወሪ ላይ ያደርጋችሁ ይችላል። ነገር ግን አዲስ የሆናችሁ ሰዎች አሁን ይሄንን ቪዲዮ አይታችሁ ዩቲዩብ ቻናል ከፍታችሁ ለመስራት ያሰባችሁና ጀምራችሁ ያላችሁ ነገር ግን ይሄንን አፕዴት ካንትሪ ወይም ሎኬሽን የሚለውን ስቴፕ ያላለፋችሁ በጣም ወሳኝና አስፈላጊ ጉዳይ ነው። ይሄንን እስካላስተካከላችሁ ድረስ ዩቲዩብ ፓርትነር ፕሮግራምን ጆይን ማድረግ አትችሉም። ስለዚህ አፕዴት ሎኬሽን ለጀማሪዎች ይሆናል ብዬ ስላሰብኩ ነው ያነሳሁት እንጂ ኦልሬዲ ሁሉም ሰው የሚያውቀው ጉዳይ ነው። ቻናል ኦልሬዲ ክሬት አድርጋችሁ እየሰራችሁ ያላችሁ ሰዎች ይሄንን ያላስተካከላችሁ ሎኬሽኑን ከኢትዮጵያ ወደ ዩኤስ ወይም ኬንያ እንዲሁም የተለያዩ አፍሪካ ሀገራትንም መጠቀም ትችላላችሁ ማለት ነው። በሁለተኛ ደረጃ የምንመለከተው ሴቲንግ አፕሎድ ዲፎልት ነው። አፕሎድ ዲፎልትን አብዛኛው ሰው አይጠቀመውም። ለምን እንደሆነ አላቅም። ቅድም እንደነገርኳችሁ ከታይም ማኔጅመንት አንጻር ልንመለከተው የሚገባ ሴቲንግ ነው። አፕሎድ ዲፎልት ማለት እናንተ በየቀኑ፣ በየወሩ፣ በየሳምንቱ ቪዲዮ ወይም ኮንተንት አፕሎድ ስታደርጉ አውቶማቲካሊ ከቪዲዮ ስር የተለያዩ ነገሮችን ያስቀምጥላችኋል። ያንን ነገር ቀድማችሁ አዘጋጅታችሁ ነው እናንተ የምታስቀምጡት። ከዛም በኋላ ቪዲዮ ወይም ኮንተንት አፕሎድ ስታደርጉ አውቶማቲካሊ ሴቲንጉ ይበራል። ያ ማለት እያንዳንዱን ነገር ቁጭ ያደርግላችኋል። እንመልከት። እሺ አሁን እንደምታዩት ወደ ዩቲዩብ ስቱዲዮአችን ገብተናል። ከዛም በኋላ ወደ ታች ሳብ ታረጉትና የተለያዩ ነገሮች አሉ። አሁን ግን ይሄንን አፕሎድ ዲፎልት የሚለውን ማሳያችሁ እዚች ጋር ሴቲንግ የምትለውን ፓርት አንድ ጊዜ በመንካት ነው። ከዛም በኋላ ጀነራል ቻናል አፕሎድ ዲፎልት እያለ ወደ ታች የተለያዩ ነገሮችን ያሳያል። የኛ ትኩረት ግን ለአሁኑ አፕሎድ ዲፎልት የሚለው ስለሆነ እሱ ጋር አንድ ጊዜ እንነካለን። ከዛ በኋላ እንደምታዩት ዲስክሪፕሽን የሚል ቦታ አለ። እዚህ ውስጥ ነው እያንዳንዱን ነገር የምታስቀምጡት። ለምሳሌ እኔ ያስቀመጥኩት አፕሎድ ዲፎልትስ ብዬ የምታዩትን ዲስክሌመር የሚል ፓርት አለው። ከዛም በኋላ ደግሞ ወደ ታች ፎሎ አድርጉኝ፣ ለስራ የምትፈልጉኝ ከሆነ ይሄንን አድራሻ ተጠቀሙ፣ ኢሜል አድሬስ አለ፣ የቴሌግራም አድራሻ አለ፣ በተለያዩ ሶሻል ሚዲያዎች ተከታተሉኝ። እያያችሁት ነው ወደ ታች ሁሉንም ነገር ማለት ነው። ከዛም በኋላ ደግሞ በጣም ጠቃሚ የሆኑ ቪዲዮዎች የሚል ተቀምጧል። አሁን እዚሽ ጋር ነጥብ የተደረገ
ፓርት አለ። እዚህ ላይ የፈለጋችሁትን ታስቀምጣላችሁ። ከኛ ጋር ቤተሰብ ስለሆኑ ከልብ እናመሰግናለን ምናምን ይልና ወደ ታች ይሄንን ይመስላል ማለት ነው የኔ ዲፎልት። እናንተም ብትፈልጉ ስልክ ቁጥራችሁን፣ ኢሜል አድሬሳችሁንና የተለያዩ ነገሮችን እዚህ ጋር አንድ ጊዜ ታስቀምጣላችሁ። ከዛም በኋላ ሁሌ አፕሎድ ስታደርጉ ባይ ዲፎልት አብሮ ከቪዲዮ ጋር ፐብሊሽ ይሆናል ማለት ነው። ይሄ ከታይም ማኔጅመንት ወይም ጊዜ ከመቆጠብ አንጻር ነው ማለት ነው። ስለዚህ እናንተ ሁል ጊዜ ዲስክሪፕሽን ምናምን መጻፍ አይጠበቅባችሁም። ትንሽ ሞዲፊኬሽን ሊያስፈልግ ይችላል። ምክንያቱም ከታይትላችሁ ጋር አብሮ የሚሄድ ነገር ምናልባት ከዲስክሪፕሽን ላይ ታስቀምጡ ስለምትችሉ እሱን ብቻ ነካ ታደርጋላችሁ። አውቶማቲካሊ ይሄንን ዲፎልት የሆነውን ያስቀመጣችሁትን ነገር አብሮ ከኮንተንታችሁ ጋር ፐብሊሽ ያደርገዋል ማለት ነው። በጣም አሪፍ። ሶስተኛው ሴቲንግ የሚሆነው ኬይወርድ ነው። ኬይወርድ ምን ማለት ይመስላችኋል? ኬይወርድ እስኪ እንግባና እንመልከተው። ከዚሁ ከሴቲንግ ውስጥ ሳንወጣ እዚሽ ጋር ጀነራል ቻናል የሚል ነገር አለ። ቻናል የሚለውን አንድ ጊዜ እንነካዋለን። ከዛም ቤዚክ ኢንፎ ይልና ኬይወርድ ይላል። እነዚህ ኬይወርዶች አንድ ጊዜ ነው የምታስቀምጧቸው። በየቀኑ በየጊዜው ኮንተንት አፕሎድ ባደረጋችሁ ቁጥር ኬይወርድ መጠቀምና ማስገባት አያስፈልግም። ኬይወርድ ማለት ከናንተ ስራ ጋራ ሪሌት ሊያደርጉ የሚችሉ ሰዎች በባትሪ ፈልገው ሊጠቀሟቸው የሚችሉ ቁልፍ ቃላት ማለት ነው። ቁልፍ ቃላት ለምሳሌ እኔ አሁን የምሰራው ቪዲዮ ስለ ዩቲዩብ ከሆነ አንድ ሰው ከተለያየ ዓለም ሆኖ የዩቲዩብ ቪዲዮዎችን ማየት ቢፈልግ ምን ብሎ ነው ሰርች የሚያደርገው? ዩቲዩብ ቻናል፣ ሃው ቱ ክሬት ዩቲዩብ ቻናል፣ ሃው ቱ ክሬት ዩቲዩብ ቻናል ኢን 2026 ኦር ደግሞ ሞኔታይዜሽን፣ አድሰንስ እንዲህ አይነት ነገሮች ሊሆኑ ይችላሉ። እነዚህን ምርጥ የሆኑ ቃላት ከፈለጋችሁ ደግሞ ጎግል ላይ ገብታችሁ ማግኘት ትችላላችሁ። የሆነ ፊልድ ትሰጡታላችሁ። በዛ ፊልድ ላይ ኬይወርድ ሊሆኑ ይችላሉ ወይም ደግሞ በጣም ብዙ ሰው ሰርች ሊያደርጋቸው የሚችሉ ቃላትን መፈለግና ማግኘት ትችላላችሁ። እናንተ ከምትሰሩት ስራ ጋር ሪሌት ያደርጋል ብላችሁ ካሰባችሁ ተጠቀሟቸው። ያ ማለት የሆነ ሰንበዲ ያንን ኬይወርድ ጽፎ ሲፈልግ የእናንተ ኮንተንት ለዛ ግለሰብ ሰጀስት እንዲሆን ነው ዋናው ፖይንት። መፈለጊያ ቁልፍ ቃላት ናቸው። ስለዚህ ዩቲዩብ እነዚህን ኬይወርዶች በመጠቀም የእናንተን ኮንተንት ከኦዲየንስ ጋር ያገናኝላችኋል ማለት ነው። እነዚህን ኬይወርዶች እንደ ቀላል እንዳታዩዋቸው ተጠቀሟቸው። ሌላኛውና አራተኛው ሴቲንግ ፋሚሊ በጣም ወሳኝና እጅግ አስፈላጊ ነው። ሚድ ሮል አድ ስሎት ስለሚባለው ሴቲንግ የተወሰነ ነገር እነግራችኋለሁ ማለት ነው። ምክንያቱም ብዙ ሰው ይሄንን ስለማይጠቀመው ነው። አሁን ዩቲዩብ በጣም አሪፍ የሆኑ ፊቸሮችን እያመጣ ነው። ከዚህ በፊትም የሰራኋቸው ቪዲዮዎች አሉ፣ እነሱንም መመልከት ትችላላችሁ። ሚድ ሮል አድ ስሎት የተባለው በቅርቡ ነው የመጣ። ያ ማለት እናንተ የፈለጋችሁትን ያክል ማስታወቂያ ከቪዲዮአችሁ ላይ እንዲገባ ማድረግ ትችላላችሁ። እሱን እዚሁ ጋር አሳያችኋለሁ። ነገር ግን እስካሁን ይህን ቪዲዮ እያያችሁ ያላችሁ ሰዎችና ሰብስክራይብ ሳታደርጉ ላይክ ሳታደርጉ እየተመለከታችሁ ከሆነ እንዳንተዛዘብ ሰብስክራይብ አድርጉ። ምንም የምትከፍሉት ነገር የለም። እናንተ ላይክ ስታደርጉ ደግሞ እኔ ወደፊት ብዙ ስራ እንድሰራ እበረታታለሁ ማለት ነው። እሺ ወደ ጉዳያችን ንግባ። ቀጥታ ወደ ሴቲንጉ ልግባና እንዴት እንደምታደርጉ እዚሁ ፕራክቲካል የሆነ ነገር አሳያችኋለሁ። እዚሁ ከስቱዲዮ ሳትወጡ የፈለጋችሁትን ቪዲዮ ትመርጣላችሁ። እኔ ለምሳሌ እዚህ ጋር ከተዘረዘሩት ቪዲዮዎች የኛውን ስለ ባይናንስ የሰራሁትን ቪዲዮ በቀጥታ እነካዋለሁ። ወደ ታች ሳብ ታደርጉትና እንደምታዩት ሞኔታይዜሽን የሚል ፓርት አለ። እሱን አንድ ጊዜ ትነኩታላችሁ። እንግዲህ ዋናው ጨዋታ የሚመጣው እዚህ ጋር ነው። አድስ ይልና ሞኔታይዜሽኑ ኦን መሆን አለበት፣ የታወቀ ነገር ነው። ያው ሞኔታይዝ ለሆኑና የዩቲዩብ ፓርትነር ፕሮግራምን ጆይን ላደረጉ ነው ይሄኛው የሚሆነው። ዘን ማኔጅ አድ ስሎት ይላል። ይችን አንድ ጊዜ ትነኳታላችሁ። በዚሁ አጋጣሚ እናንተ ቪዲዮ ላይ ምን ያክል ማስታወቂያ እንዳለ ማወቅ የተቸገራችሁ ሰዎችና ለማወቅ የምትፈልጉ ሰዎች እዚህ ጋር ቀጥታ ማየት ትችላላችሁ። እንደምትመለከቱት እዚህ ቪዲዮ ላይ ስንት ማስታወቂያ ያለ ይመስላችኋል? ይሄው 1 2 3 4 4 ማስታወቂያ እዚህ ቪዲዮ ላይ ገብቷል። ስንተኛው ደቂቃ ላይ? ይሄው እዚህ ጋር ተቀምጦላችኋል። 1 ደቂቃ ከ41 ላይ፣ 5 ደቂቃ ከ3 ላይ፣ 8 ደቂቃ ከ48 ላይ እና 12ኛው ደቂቃ ከ54 ሰከንድ ላይ ማስታወቂያ ገብቷል። አሁን አይ ኖ ይሄ ማስታወቂያ አይበቃኝም ሌላ መጨመር እፈልጋለሁ ካላችሁ ግን እዚህ ጋር ምን እንደምታደርጉ እናያለን።
ሰው እንግዲህ ተጨማሪ ማስታወቂያዎች እንዲገቡ ከፈለኩ እዚች ጋር ኢንሰርት አድ ስሎት የሚለውን አንድ ጊዜ እነካለሁ። ከዛ በፊት ግን የትኛው ላይ ይሁን የሚለውን መወሰን አለብን። ጋፕ አለበት ላይ ዙም አድርጋችሁ ይህን ትመለከቱና ክፍተት ካለበት ቦታ ለምሳሌ እዚች ላይ አሁን የሆነች ክፍተት ትታያለች። አይ ቲንክ በደንብ ላሳያችሁ። ያ እዚህ ጋር አሁን የሆነች ክፍተት ትታያለች፣ እዚህ ጋርም የሆነች ክፍተት ትታያለች። ስለዚህ ለምሳሌ እዚህ ጋር ላድርገው፣ እስኪ እዚህ ጋር ላድርገውና ዙሙን ላጥፋ። ከዛም በኋላ ይሄው ኢንሰርት አድ ስሎት እለዋለሁ። ይሄው እዚህ ጋር አስገብቶልኛል። ሌላ ተጨማሪ ደግሞ አንድ ላስገባና ሴቭ እለዋለሁ። ይችኛዋን ሳብል አድርግና እስኪ እዚህ አካባቢ ራንደምሊ እንዲሁ ላስገባና ይሄው ኢንሰርት አድ ስሎት አልኩትኝ። ቅድም 4 የነበረው አሁን ስንት ሆነ? 6 ሆነ። አሁን ያስገባቸው ፔንዲንግ ሪቪው ነው የሚሉ ሴቭ አደርገዋል። ይሄን ወይም ኮንቲኒው እለዋለሁ። ከዛም ሴቭ እለዋለሁ። ዘን ዩቲዩብ ቸክ ያደርግና ለማስታወቂያ ምቹ ከሆነ አክሴፕት ያደርገዋል። ዘን ከ4 ማስታወቂያ ወደ 6 ማስታወቂያ አንድ ቪዲዮ ላይ እንዲታይ አደረግኩ ማለት ነው። ያ ማለት እንግዲህ ገቢዬንም በዛው ልክ እየጨመርኩ ነው ማለት ነው። ነገር ግን በጣም ብዙ ማስታወቂያዎችን አታስገቡ፣ ምክንያቱም ተመልካች ሰልችቶ ይወጣል። ስለዚህ መጠነኛ የሆነ ቢበዛ 4 5 እንደው ረጅም ከሆነ ቪዲዮአችሁ ከ8 ደቂቃ በላይ ከሆነ ማለት ነው። ከዛ በታች ከሆነ ይሄኛው ሴቲንግ አይሰራም። ይሄንንም የምታገኙትን ገንዘብ ለመጨመር መጠቀም ትችላላችሁ ማለት ነው። ወደ 5ኛው ሴቲንግ ስንሄድ ደግሞ ፊቸር ኤሊጂቢሊቲ ነው። እዚች ጋር ሴቲንግ ከሚለው ጋር እንገባለን። ከዛም በኋላ ቻናል የሚለውን እንመርጣለን። ፊቸር ኤሊጂቢሊቲ፣ እነዚህ 3 ነገሮች ግዴታ መብራት አለባቸው። እነዚህ ጉዳዮች ካልተስተካከሉ በስተቀር የዩቲዩብ ፓርትነር ፕሮግራምን ጆይን አድርጋችሁ መቀጠል አትችሉም። የሆነ ጊዜ ነገር ይበላሻል። እነዚህ 3ቶችም ኦን ወይም ደግሞ ኢኔብል መሆን አለባቸው። ውስጥ ላይ እንደምትመለከቱት ብዙ ፖይንቶች አሉ። ይሄ ቪዲዮ በጣም ይረዝማል ብዬ ስላሰብኩ እነዚህን ነገሮች ወይ በሌላ ቪዲዮ ይዤላችሁ መጣለሁ፣ ካልሆነ ደግሞ እዚህ ጋር ባስቀመጥኩት የቲክቶክ አካውንቴ እነዚህን ፊቸር ኤሊጂቢሊቲ ፖይንት ብቻ ይዤላችሁ የምመጣ ይሆናል። በዚህኛው የቲክቶክ አካውንት ጠብቁኝ። ከዛ ውጭ እንግዲህ እነዚህ 5 ወሳኝ ሴቲንጎችን ካልተጠቀማችሁ አሁኑኑ እንድትጠቀሙ ሪኮመንድ አደርጋለሁ። ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ባይ ባይ።